ሀገራዊ የምክክር ጉባኤው ልዩነቶችን ወደ ጎን በመተው በሀገራዊ ጉዳዮች ላይ የጋራ መግባባትና አንድነትን ለማጠናከር ትልቅ ተስፋ የፈነጠቀ ታሪካዊ ሂደት መሆኑን ተመካካሪዎች ገልጸዋል። ሂደቱ እያንዳንዱ ተመካካሪ ያለ አንዳች ተጽዕኖ የወከለውን ማህበረሰብ አጀንዳና ጥያቄ በነፃነት የሚያቀርብበት ግልጽነትና አካታችነት የሰፈነበት መድረክ ሆኗል። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። አብራችሁን ሁኑ። የምክክር ሂደቱ ከትውውቅና ከመነጋገር አልፎ ወደ መቀራረብና ወደ ተጨባጭ ሀገራዊ መግባባት እየተሸጋገረ እንደሚገኝ ተመካካሪዎች ለጋዜጣ ፕላስ ተናግረዋል። የአርብቶ አደር ተወካዩ አቶ ከድር አብዱ በሰጡት አስተያየት ኢትዮጵያ እንዲህ አይነቱን ዘላቂ የመፍትሄ መንገድ ቀደም ብላ መጀመር እንደነበረባት ጠቁመዋል። ከጦርነት ወደ ጠረጴዛ መጥተናል። እስካሁን በሀገራዊ ምክክሩ ይመጣል ብዬ የማስበውን ተስፋ እያየሁ ነው ያሉት አቶ ከድር ሂደቱ ለቀጣይ ትውልድ መልካም መደላድል እየፈጠረ እንደሚገኝም ተናግረዋል። በተሳተፉበት አጀንዳ የመፍትሄ ሀሳቦችን መጠቆማቸውን በመግለጽ አርሶና አርብቶ አደሮች የዚህ ታሪካዊ ሂደት አካል በመሆናቸው ትልቅ ደስታ እንደተሰማቸው ገልጸዋል። የምክክር ጉባኤው ሌላኛው ተሳታፊ አባገዳ ኃይሉ ለገሰ በበኩላቸው በምክክር በውይይትና በእርቅ የሀገር ችግር ዘላቂ መፍትሄ እንደሚያገኝ ያላቸውን ጽኑ እምነት ገልጸዋል። ከትውውቅ ጀምሮ ያለን ስብጥር እንደ በረከት የሚቆጠር ነው ያሉት አባገዳ ኃይሉ አመካካሪዎች በሂደቱ ትልቅ እገዛ ማድረጋቸውንና የልዩነት ሀሳቦች ያለ አንዳች ጫና መስተናገዳቸውን ገልጸዋል። ሂደቱ መቻቻልንና የሌላውን ሰው ጉዳይ እንደ ራስ ማሰብን ያስተማረ በመሆኑ ከምክክሩ በኋላ የተሻለ ተስፋና ጠንካራ መተሳሰብ እንደሚፈጠርም አስረድተዋል። መምህር ዳንኤል ሰይፈ ሚካኤል በሰጡት አስተያየት ምክክር ችግርን ከመፍታት ባለፈ ዕውቀትንና ልምድን ለማጋራት ትልቅ ጠቀሜታ እንዳለው ገልጸዋል። የኢትዮጵያ ምድሯ ሀብቷና ታሪኳ የጋራ በመሆኑ አባቶቻችን በጋራ ያጸኗትን ሀገር የምናስቀጥልበት ብቸኛው መንገድ ይህ ምክክር ነው ያሉት መምህር ዳንኤል በዓለም ላይ ከምክክር የተሻለ አማራጭ ባለመኖሩ ይህን ጤናማ አካሄድ ለበጎ ነገር ማጽናትና እስከ ቤተሰብ ድረስ የዘወትር ባህል ማድረግ እንደሚገባ ጭምር አሳስበዋል። ሌላኛዋ ተመካካሪ ወይዘሮ ቡዜና አልቃድር በበኩላቸው የምክክሩ አካታችነት ኢትዮጵያን እንደ ኢትዮጵያ ለማወቅና የዜጎችን የሐሳብ ሀብት ለመረዳት ያስቻለ መሆኑን ጠቁመዋል። በተነጋገርንባቸው ጉዳዮች ሁሉ ወደ መግባባትና ወደ አንድነት እየመጣን ነው ያሉት ወይዘሮ ቡዜና የሀገራችንን ቀደምት ገናናነት ለመመለስ ሁሉም ኢትዮጵያዊ በሀገር ወዳድነትና በአንድነት ላይ በጋራ መስራት እንዳለበት ጥሪ አቅርበዋል። ወዲህ ደግሞ በሀገራዊ ምክክር ጉባኤው 8ቱም ቡድኖች መግባባት ላይ መድረሳቸው ተሰምቷል። በ8 የአጀንዳ ርዕሰ ጉዳዮች ላይ ሲመካከሩ የቆዩት የሀገራዊ ምክክሩ አጀንዳ ቡድኖች መግባባት ላይ ደርሰዋል ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ቀደም ሲል በሰላም ግንባታ፣ በሃይማኖት ጉዳዮች፣ በሙስናና መልካም አስተዳደር እንዲሁም በመንግስት አደረጃጀትና የፖለቲካ ስርዓት ሲመካከሩ የቆዩት ቡድኖች መግባባት ላይ እንደደረሱ መገለጹ የሚታወስ ነው። እንደገናም ደግሞ በሀገር ግንባታ፣ በፌዴራል ከተሞች ጉዳይ፣ በተቋማት ግንባታ፣ በሕግ የበላይነትና ሰብአዊ መብት እንዲሁም በማህበራዊና ኢኮኖሚያዊ ጉዳዮች ላይ ቀሪዎቹ 4 ቡድኖች ስምምነት ላይ መድረሳቸውን ኮሚሽኑ ገልጿል።